ሰላም ተመልካቾቻችን በዱካ ፕሮግራማችን በጋምቤላ ክልል መዠንግ ዞን ጎደሬ ወረዳ ላይ እግራችን አሳርፈናል። በዚህ በጎደሬ ወረዳ የቱሪስት መስህብ ሊሆኑ የሚችሉ ሰዎች ከተለያዩ አካባቢ መጥተው ጊዜያቸውን ሊያሳልፉባቸው መንፈሳቸውን ሊያድሱባቸው ከሚችሉባቸው አካባቢዎች ውስጥ በአንደኛው ቦታ ላይ እንገኛለን። በዚሁ በጎደሬ ወረዳ ዋና መቀመጫ በሆነችው ሜጢ ከተማ መሃል ላይ የሚገኘው አንደኛው ፏፏቴ ላይ እንገኛለን። ይህ ፏፏቴ በዱካ ፕሮግራማችን ከምንዳስሳቸው አካባቢዎች ውስጥ አንደኛው ነው። ወደዛው እናቀር። የጎደሬ ወረዳ ማራኪ አካባቢዎች ውበታቸው እንደተጠበቀ ሆኖ ለመድረስ የሚፈለገው የእይታ ቦታ ላይ ለመድረስ መንገዳቸው ግን በጣም አስቸጋሪና አደገኛ የሚባል ነው። ሳይወድቁ መድረስ የተለየ እድል ነው የሚባለው ወይስ ጥበብ ይፈልጋል? ይሄው እንደዚህ እንደማለት ነው። የሚፈለገው የእይታ ቦታ ማለት ይሄ ነው። ከዚህ ጋር ሆኖ ቆንጆ እይታ ማግኘት ይቻላል። ከዛ በተጨማሪ ልብስን አወላልቆ እርጥበት እንዳያገኝ ወደ ላይ ወደ ፏፏቴው ድንጋዩን እየረገጡ መድረስ ይቻላል። ጋሼ ፏፏቴ ነው የሚባለው። ሰፈሬ እዚህ አካባቢ ነው የምኖረው። ብዙም ጊዜ ገላ ለመታጠብና ለልብስ ለመታጠብ ብቻ የምጠቀሙት። ለመዝናኛ አካባቢ ገና አልተዘጋጀም። የሰፈሩ አካባቢ ልጆች አካባቢ መጥቶ ፎቶ ምናምን ተነስቶ ይሄዳሉ። ብዙም ጊዜ እዚህ አካባቢ ሰዎች አልተስተዋወቀም። ቦታው ምቹ ነው። ማንም አላየም ቦታውን ማለት ነው። የሰፈሩ ሰው እንጂ ሌላ ሰው መጥቶ አላየም ቦታውን። ቅርበቱም በጣም ቅርብ ነው። ከዚህ ከሜጢ እስከዚህ ሰዓትም እንኳን አይሞላም። በደቂቃዎች ልዩነት ነው ከከተማ ወደ ፏፏቴ የሚደረሰው። በዚሁ ፕሮግራማችን ልንቃኝ ከወጠናቸው ቦታዎች ውስጥ የጨገቺ ዋሻ ሌላኛው ነው። ይህም እንደቀደመው ለሜጢ ከተማ ቀርብ ባይባልም ከ30 ደቂቃ የመኪና መንገድ በኋላ በቦታው ሲደረስ በመንገዳችን ላይ የምናገኘው መዳረሻ ነው። ምንም አይነት የእግር ጉዞ አይፈልግም። የጨገቺ ዋሻ የሚባለውን በትልቁ ሜጢ ወረዳ የሚገኘውን ዋሻ ነው የምናስጎበኛችሁ። በዚህ ዋሻ ውስጥ ከላይ ወንዙ ፏፏቴ ሰርቶ ያልፋል። ከፏፏቴው ስር ዋሻው ይገኛል። መግቢያው አስቸጋሪ ነው። 8 ኪሎ ሜትር የመኪና መንገድ አለው። አመቺ ነው፣ እሱ ችግር የለውም። ወደ ዋሻው የሚያስገባው መንገድ ግን ትንሽ አስቸጋሪ ነው። እስቲ ዋሻውን ገብተን እንመልከተው። አብራችሁን ቆዩ። ፏፏቴው ይሄኛው ለየት የሚያደርገው ምንድነው? ዋሻ ስላለው ነው። ከስሩ ሌሎች በቁመት ትንሽ ከዚህ ረዘም ብሎ አሉ። እነሱ ምንድነው ዋሻ ያላቸውም እንጂ አሉ። ቀጥሎ እንደዛው አሉ አሁንም። ስለዚህ በፏፏቴ ጸጋ ያለው ነው። ስለዚህ ማለት ወደፊት ቢሰራበት ብዙ ለሀገሪቱም ለአካባቢው የሚጠቅም ነው።
ይሄ ዋሻ በትልቁ ሜቲ ቀበሌ በጨገች አካባቢ ወደ ጨገች መሻገራ ላይ ይገኛል። ይሄ ያው ለረጅም ጊዜ የኖረ ነው። ያው ዋሻው ውስጡ ብዙ ማስተናገድ የሚችል ነው ማለት ለመዝናናትም ለተለያዩ ነገር መዋል የሚችል ነው። ግን አልታየም፣ አልተሰራም ያለ መሰራቱ እንጂ ለብዙ ነገር መሆን የሚችል ነው። ዋሻው ለማየት በመጡ ዝናብ ቢያጋጥማቸው ዝናብ ለማባራት ውስጡ የመጣውን ኃይል ችሎ የማስተናገድ አቅም አለው ውስጡ ማለት ነው። ፀሐይም ቢሆን ደግሞ ሙቀት ካለ ከውሃው ላይ ራሳቸውን ማቀዝቀዝ ይችላሉ፣ ሻወር መግባት ይችላሉ። ይሄ ሁሉ የተመቻቸ ነው ውሃው ማለት ነው። ፋኒ ፏፏቴ ይባላል። ግን ያው በሚዲያ ወጥቶ አልታወቀም። ያው ከወረዳ ባህልና ቱሪዝም መጥቶ እያዩ ነው፣ የተለያዩ አካላቶች መጥቶ እያዩ ነው። ግን ለሚዲያ እንደዚህ ወጥቶ የታየ አይደለም። ስለዚህ መንገዱ ምቹ ነው፣ ምንም የሚያስቸግረው ነገር የለም ለማየት ለሚፈልግ ማለት ነው። እኛም ደግሞ እንደ ቀበሌውም ህዝቡም ለሚመጣው እንግዳ ለመቀበል ዝግጁ ነን። የጨገች ዋሻ ከመሃል ሀገር ካለው ርቀት አንፃር እንዲሁም በአቅራቢያው ካለው ከተማ ወጣ ያለ በመሆኑ ሰዎች የማያዘወትሩበት ጎብኚዎች የሌሉበት አካባቢ ነው። ወደ ውስጥ ገብቶ ለማየት መንገድ ማስወጣት አስፈላጊ ነበር። በአካባቢው ያገኘናቸው አርሶ አደሮች መንገድ ማውጣቱን ተባብረውናል። ከገቡበት ገደል ለመውጣት የተገኘውን ሳርና ቅጠል መያዝ፣ እግር እንዳይክድ መጠንቀቅ፣ እጅ ለእጅ ተያይዞ መጓተት አስፈላጊ ነበር። በዚህ ፕሮግራም ቆይታችን የመጨረሻ መዳረሻ ወደ ሆነው የአምቦ ውሃ መፍለቂያ በንጋታው ስናመራ የመዠንግ መንደሮችንና ባህላዊ ቤቶቻቸውን አቋረጥን። በመንገድ ለምናገኛቸው ሰላምታ ማቅረብ በእለቱ የመንገድ መሪያችን ለነበረው ካድሬኛ ሞር አስገዳጅ በመሆኑ መኪና ያቆምን ሰላምታ አቀረብን። ለካድሬ የተወለደበት ያደገበት መንደር ነው። ወደ አካባቢው ተሽከርካሪ መግባት የተለመደ ባለመሆኑ ወድቆ ለረጅም ጊዜ መንገድ ዘግቶ የቆየውን ዛፍ ማንሳት ብዙም ትኩረት አልተሰጠውም። በሌላ በኩል መኪናው መግባት የሚችልበት ድረስ በመንዳት የእግር መንገዱን ለማቅለል በማሰባችን ወደ መንደሩ ጠልቀን ገብተናል። ተመልካቾቻችን በዱካ ፕሮግራማችን በመዠንግ ዞን ጎደሬ ወረዳ ላይ እንገኛለን። በጎደሬ ወረዳ የቱሪስት መስህብ ሊሆኑ የሚችሉ ሰዎች ሄደው ሊዝናኑባቸው ጊዜያቸውን ሊያሳልፉ የሚችሉባቸው አካባቢዎችን እየተመለከትን እንገኛለን። ገንገመቲ ብትባል ቦታ ላይ ነው ያለነው። ይሄ የምትባለው ልዩ ቀበሌ ላይ ስንደርስ አምቦ ውሃ አለ። የአምቦ ውሃ ተፈጥሮ አካባቢው ከአምቦ ውሃነቱ በተጨማሪ አካባቢው ውብ እንደሆነ ነግረውናል። በመንገዳችን ላይ የወደቀ ዛፍ መኪና መንገዱን በመዝጋቱ አርፍ ብለን የመዠንግ ባህላዊ መጠጥ የሆነውን
ጨሞ እየጠጣን ነው የምንገኘው። ጨሞ ከነጭ ሽንኩርት፣ ዝንጅብል፣ በሶቢላ ጨው ተደርጎበት የሚዘጋጅ መጠጥ ነው። እንዲያቃጥል ከተፈለገ ደግሞ ነሚያ ምንድነው የሚገባበት? ሚጥሚጣ ይገባበታል። ይህ እንዲያቃጥል ሲደረግ ጉንፋን ለማስወገድ ወይም ለመከላከል እንደዚሁም በብርድ ጊዜ ደግሞ ሙቀት ለመጨመር ይረዳል። መንገዱ አሁን ግንዱን ቆርጠው መንገዱን እንደከፈቱልን ተነግሮኛል። ወደዛው እናመራለን። ተከታተሉ። ዞር ስትል በግራ በኩል የምታገኛቸው የመጀንግ ሴቶች ናቸው። የምንገኘው በመጃንግ ዞን ጎደሬ ወረዳ ገንገመቲ ንዑስ ቀበሌ የሚባል ቦታ ነው። አካባቢው ደግሞ አምቦ ውሃ ኢየ የሚባል በመጃንግ ስም የሚባል ቦታ ነው ያለነው። ቦታው ደግሞ ተፈጥሯዊ አካባቢ ነው። እንደሚታዩት ቦታው ሜዳማ ነው። ያው ዙሪያው በዘንባባ እንደሚታዩት ነው። ዘንባባ ሰው የተተከለ ይመስላል፣ ነገር ግን ኔቸር ነው። አሁን እዚህ አካባቢ ውሃውን ያለበት ቦታ እንደሚታዩት ነው። ዳጌት ቦታ ነው መስሎ ዙሪያው በድንጋይ የተከለለ ነው። ውሃው እዛ መሃል ላይ ወጥቶ ንጹህ ውሃ ነው እዛ የሚወጣ። በቀጭን የእግር መንገድ ላይ የሚደረገው ጉዞ ከጉልበት በታች አርጥቦን ወደ አምቦ ውሃው ተቃረብን። በአጭር ርቀት የሚያስገባ መንገድ ቢኖርም በረግረግ ውስጥ እየረገጡ እስከ ጉልበት ሰምጦ መረማመድን የሚፈልግ በመሆኑ አማራጭ መንገድ ይዘን ሄድን። ብዙም ሳንጓዝ ቦታው ደረስን። ውሃውን ጋር ስንደርስ ደግሞ በአፈ ታሪክ አባቶች ሲያወሩ ውሃውን አንተን ከወደደ የሆነ ወደ ላይ የስፕሪንግ የሆነ ነገር ይወጣል ብሎ አሁን በኋላ ሂደን እናየዋለን። እንደዚህ እኛን ወዶናል አልወደንም የሚለውንም እዛ ስንደርስ እናያለን። እሺ አጠቃላይ ከ40 ደቂቃ የእግር ጉዞ በኋላ የአምቦ ውሃው የሚገኝበት አካባቢ ላይ ደርሰናል። ነገር ግን ረግረጋማ ነው ወደ ውስጥ መግቢያው። ያንን እንጨት ቆርጠው በመሸጋገሪያነት ወደ ውስጥ እያሳለፉ ነው የሚገኙት። እዚህ አካባቢ ለየት ያለ ሳር አለ። ረግረጋማው አካባቢ ላይ ሳሩ ላለመስመጥ በረግረጉ ላለመስመጥ የራሱ አስተዋጽኦ ያደርጋል። እንትኑ ራሱ የረግረግ የሚመስለው ነገር ከጥንት ለዱኩላ መጥመጃ ወጥመድ ላይ እዛ ጋር አድርጎ እዛ ያ ዱኩላ ጨዋማ ስለሆነ ያንን ጨው ለመብላት ብሎ እዛ መጥቶ ከዛ በወጥመድ ይያዛል እና ለዚህ ነበር የሚጠቅመው እንትኑ ጭቃው ማለት ነው።
እንደውም ራሱ ኢንፌክሽን የስጋ ኢንፌክሽን ያለው ሰው ይሄንን በመቀባት ከዛ የሚድንበት ሁኔታ ነው። ውሃው ራሱ ጠጥተ የሆድ ህመም ትላትል ካለ ያስወግዳል። ለብዙ ነገሮች ጠቀሜታ ይሰጣል ውሃው እና እንደዚህ አይነት አፈ ታሪኮች አሉ። ሌላው ደግሞ ውሃው ደግሞ አንስተ ወደ ላይ ወደ ሰማይ እንደዚህ ከረጨ ዝናብ ይወርዳል፣ ዝናብ ያዘንባል እና ይሄ ከጥንት አባቶች የመጣ ታሪክ ነው ይሄ። ውብ ከሚባሉ ስፍራዎች ውስጥ አንደኛው ላይ እንገኛለን። በገንገመቲ አካባቢ የምትባለው ቀበሌ ላይ አምቦሃው ጋር ደርሰናል። አምቦሃው ከፊት ለፊት የምታዩት ነው። ይፈላል፣ ከመሬት ውስጥ ነው ይፈላው እና የውሃው ጣዕም የተለየ እንደሆነ ነግረውናል። እሱን በመቅመስ እናረጋግጣለን ማለት ነው። ቢገለም የመጀመሪያው ማጭ ነው ማለት አምቧ ነው ብዙ በሽታዎች ያከላከላሉ። ይሄ አሁን አምቧ ጣዕም አለው። እስቲ ሞክረውና ዳም ሲበላ አሁን ከመስና ይኸውልህ እውነታቸው ነው። መጀመሪያ ከመስና ለያ ቆንጆ ሆኗል። የመጀመሪያው ጣፋጭ ነው በነገራችን ላይ ነው ደግሞ የተለየ ሆነ። ቆንጆ የአምቧ ጣዕም አለው። የመጀመሪያው የአምቧ ጣዕም አለው። ሁለተኛው ሎሚው ጥፍጥናውን ያሳድገዋል፣ የተለየ ቃና ይሰጠዋል እና ምንም ለመጠጣት የሚከብድ አይደለም። እኔ ሁለተኛ ብርጭቆ ደግማለሁ። ለና ቢሆን እንጠጣለን። ይሄም የሚገዛ አይደለም። የእግር መንገዱ ካስከተለው የውሃ ጥማት ጋር ተደምሮ አምቦሃው ያለው የተለየ ጣዕም ከውሃው እየተፈራረቀንና እየደጋገምን አንዴ በሎሚ ሌላ ጊዜ ያለ ሎሚ ጠጣን። የመድኃኒትነት ጥቅም አለው፣ ለተለያዩ በሽታዎች ፈውስነት ይረዳል የሚል እምነት አላቸው የመዠንግ ብሔረሰብ አባላት። ከዛ በተጨማሪ መዠንግ በዱር ውስጥ ነው የሚኖረው። ህይወቱን የመሰረተው በዱር ውስጥ ነው። ዱኩላውን ሚዳቋውን አድኖ የስጋ አምሮቱን ከቆረጠ በኋላ አምቦሃ ያስፈልገውን በዚህ ነው የሚጠቀመው። ሌሎቹ በየጊዜ እንደ ጀፋፋቴ እንደ እግዚአብሔር ድልድይ ቡሬ ሐይቅ እነሱ ሁሉ ጊዜ ቱሪስቶች መጥቶ የሚጎበኙበት ሁኔታ ነው። ነገር ግን ይሄኛው እንደዚህ አይነት ቦታ መጥቶ ስለማያውቁ ገና መጀመሪያ ጊዜ ነው እናንተ መምጣታችሁ ይሄ ለማየት። ስለዚህ ይሄንን ውብ የሆነ ቦታ እንደዚህ ያልሆነበት
ሰው ያልመጣበት ምክንያት ምንድነው? ለቦታው ለመድረስ የሚያስመጣ መንገድ ስላልነበረ ነው። አሁን ግን በህብረተሰቡ አማካኝነት መንገዱን ተከፍቶ ይኸው ዛሬ ገና በመጀመሪያ ጊዜ ቦታው ላይ ደርሰናል። በእየ የሚገኘውን አምቦሃ ጎብኝተን ስንመለስ የገንገመቲ ቀበሌ ነዋሪዎች ካላረፋችሁ እህል ውሃ ካላላችሁ ብለውን ቁጭ ብለን ባካ በማር በልተን ጨሟችንን ጠጥተን ጉልበታችንን አድሰናል። አሁን ደግሞ ማሩ ከከበዳችሁ በሚል ወደ ብርዝ ለውጠውልን ብርዝ ጠጥተን ልናመራ ነው። ላደረጉልን አቀባበል ላቀረቡልን እህል ውሃ ምስጋና አቅርበናል። ይሄም በማስተባበር ነሚያ ዋነኛው አንቺ ነሽ ብዬ ነው አስበው። ቀደም ጋብዘሽናል። እናመሰግናለን በጣም በአጠቃላይ የገንገበቲ ቀበሌ ነዋሪዎችን እናመሰግናለን። በመጀንግ ባህል ሁለት ሰዎች የሚጠጡበትን ሂደት ወይም ተባየት ኮንዴ በተባለ መጠጫ ታጀን ወይም ቦርዴ በሚል የምናውቀውን መጠጥ ሲጠጡ በዚሁ ቆይታችን ተመልክተናል።